ሰላም ቤተሰብ፣ እግዚአብሔርን በጣም ነው ያዘንኩትኝ። እኔ በጣም አዝኛለሁኝ። ማለት መለያየታችሁን መስማት አልፈልግም ነበረ። ማለት ምን እንደምላችሁ አላውቅም። ይሄ እንደሚመጣ አውቄ ነበረ። በጣም ፈርቼ ነበረ እውነት ለመናገር ማለት ነው። እኛ እናንተ ለሰርግ እንጂ እንደዚህ ተለያይታችሁ እኛን እስከ መረበሽ ደረጃ ትደርሳላችሁ ብዬ አንድ ቀንም አስቤ አላውቅም ነበረ። በጣም ነው ማዝነው። በጣም እጅግ በጣም አዝኛለሁ። እጅግ በጣም ነው ያዘንኩት። በጣም ሰላም ጤና ይስጥልኝ። ውድና የተከበራችሁ እህቶቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ ልላችሁ አልችልም። ምንም ሰላም የለምና ሰላም አይደለሁም ማለት እችላለሁ። በተለይ አሁን ከሰዓት በኋላ ማለት ነው። መጀመሪያ ግን ማለት እንደዚህ አላሰብኩም። እነሱ ይለያያሉ ብዬ በፍጹም ቪዲዮውን ገብቼ ተምኔሉን ነው እንጂ ያየሁት። ቪዲዮውን ገብቼ ሳይ ሙሉውን ጨርሼ እንኳን ለማየት በጣም ነው የከበደኝ። እያሳለፍኩኝ ነው ያየሁትኝና በጣም ነው ማዝነው። ሀይሚ ግን እኔ እንደ እህት ልምከርሽ፣ እባካችሁ ይህ ቪዲዮ ቆራርጣችሁ እንደፈለጋችሁ አድርጋችሁ ለሀይሚ አድርሱልኝ። በቃ ለሀይሚ አድርሱልኝ። በቃ ምንም አድርጋችሁ ቢሆን ለሀይሚ አድርሱልኝ። ሀይሚ እኔ ልምከርሽ፣ ወንድ ልጅ ነው። ድሮም ብዬሻለሁ፣ ወንድ ልጅ ነው። ጥሎሽ ከሄደ አንድ ቀን ተለያይተሽ ጋደርሽ ብዙ የሚያጠምዱት ሴቶች ይኖራሉ። ዛሬ ሴቱ ባለትዳር የሆነ ወንድ ነው የምትፈልገው። ዛሬ ሴቷ ትዳር አለው ትዳር የለውም አትልም። ስንት ጋጥ ወጥና ባለጌ ሴቶች ባሉበት ሀገር ላይ አንቺ ታይ ስንልሽ እንኳን እሱ እንኳን ቢያጠፋ ወንድ ልጅ ነው እንደ ጸባዩ ይዘሽ እንደማለፍ ጭራሽ እሷ አትውጪ እያለሽ ወጥተሽ ይሄ ሁሉ ደረጃ ትላንት ተደባደበ። የሰው ያ ልጅ የአዲስ አበባ ልጅ ነው። ይሳቅ የአዲስ አበባ ልጅ ነው። የአዲስ አበባ ልጆች ተሰባስበው የሆነ ነገር ቢያረጉት ቡርኬ ማን ነው ተጠያቂ? የሆነ ነገሩን ቢጎዱት ማን ነው ተጠያቂ? እሺ ይሳቅ ብቻውን አልቻለውም፣ ግን ቡርኬ በአንቺ ሰበስ ትላንትና ተደባደበ። የሰው ልጅ ደም በደም አረጋ አይታችኋል። እሺ ለምን ሀይሚ ለምን? እኛ እኮ እንወድሻለን፣ አንቺንም በጣም ነው የምንወድሽ። እባክሽን ተረጂ። በቃ እኛ እየቀለድሽ ነው እንጂ መሰለን። በቃ ከነገ ዛሬ የተሻለ ነገር ትሰራላችሁ። ቀልድ ነው፣ በቃ ቀልድ ነው። እንደሌላ ጊዜኛ በፕራንክ እንጂ ጭራሽ እስከ መለያየት ደረጃ እንደምትደርሱ በፍጹም አላሰብንም እና ቅስማችንን ነው የሰበራችሁት። እውነት እኔ ስራ ራሱ አስጠላኝ። መኪና እየነዳሁኝ ነበር። በቃ መኪናውን መንገድ ላይ አቁሜ ነው ሁላ ቪዲዮ ብሰራላችሁ። እውነት ከፈለጋችሁ ነገ ቪዲዮዬን ታላሳያችኋለሁ፣ የት እንዳለው ራሱ ማለት ነው ቀርጬ። ምክንያቱም በጣም ነው ያዘንኩት። እጅግ በጣም አዝኛለሁ። ሀይሚ አሁንም ታይ ብዬሻለሁ። አሁንም ታይ በቃ ታይ። ከቻልሽ በቃ ተመለሺ፣ ከዚህ ልጅ ራቂ። በቃ ቡርኪ አንተም ቤት ቀይሩ። በቃ ቡርክ ቤት ይቀይር፣ ስልክ ቁጥርሽን ቀይር። ይሄ ልጅ የማታገኝበት መንገድ ለተወሰነ ጊዜ ወደ ቡታጀራ ሂጂ። አሁን እኮ ከአንቺ ህይወት በላይ የቡርኬ ህይወት ያሳስባል። ይሄ ልጅ የሆን ነገር ቢያረገውስ፣ የሆን ነገር ቢለውስ፣ ሰው ሰብስቦ ጎረምሳ ብቻውን። እሺ ቡርኬ አንድ ለአንድ አያቅተውም፣ ግን የሆነ ሰው ሰብስቦ ይዞ መጥቶ ቡርኬን ቢያስደበድበው የሆነ ነገር ቢሆን አካሉ ቢጎል ማን ነው ተጠያቂው? እንደገና አሁን ሮዛ እየመጣች እንደሆነ የሚል ወሬም ሰምቻለሁ። ያ ራሱ ትልቅ ነገር ነው። ትልቅ ጥፋት ማለት ነው። ስለዚህ ምክንያቱም ሮዛ ለአንቺ ወዳጅሽ ሆነ አታውቅም፣ እናውቃለን። ከዚህ በፊትም እንደዛ አለያይታሽ ነበር አይደለ? እባክሽን ማሂም የለችም እንግዲህ አይደል? ማሂ እባክሽን ይህን ቪዲዮ ካየሽ በስልክም ይሁን በማንኛውም ነገር እነዚህ ልጆች አንድ በይልን። ፍፄ እባክህን በዚህ ጉዳይ ልለምንክ በእናትህ ፍፄ፣ አንተ መልካም ሰው ነክ፣ ሲለያዩ ማየት የማትፈልግ ደግ ወንድማችን ነክ። እባክህን ፍፄ እባክህን ከቻልክ እነዚህ ልጆች ጉዳይ ይልን፣ በቃ ይልን። አንተ ጥሩ አስታራቂ ነክ። እነሱ ምናልባት ለፋሲካ ሄደው ሙሽዬ ልታስታርቃቸው ትችላለች፣ ግን እስከዛ ምን እንደሚፈጠር አይታወቅም። ሀይሚ ታይ። ፍቅር እኮ እንደዚህ አይደለም ሀይሚ። እሱ ከቤት አትውጪ ካለሽ አንቺ ለምን ወጣሽ? ለአንቺ ብሎ ነው አይደል? አትውጪ ብሎሽ ሄደው ለምን ትወጫለሽ? እሺ ሲም ካርድ ከሌለሽ እኔ ላውጣልሽ። የአዲስ አበባ መታወቂያ ከሌለሽ ነይ በእኔ ቤት መታወቂያ ላውጣልሽ እና ልስጥሽ። እውነት እኔ ለአንቺም ከፈለግሽ ማታወቂያ አወጣልሽ አለውኝ፣ ችግር የለብኝም። እኔ የአዲስ አበባ መታወቂያ ከፈለግሽ እኔ በእኔ ቤት አውጥቼ እሰጥሻለሁ። አዲስ አበባ ሄደሽ ቴሌ ላይ ሲም ካርድ ማውጣት ትችያለሽ፣ ችግር የለውም። ቆይ ምንድን ነው እንደዚህ እናክል? ከፈለግሽ እኔ በራሴ አውጥቼ እሰጥሻለሁ የምትፈልጊውን ሲም ካርድ። ከፈለግሽ እኔ ባለሁበት ሀገር ሲም ካርድ ልክልሻለሁ፣ የውጭ ሲም ካርድ ልክልሽና ቁጥሩን ዋትሳፕና ኢሞ ብቻ መጠቀም ትችላለሽ። ለሱ ካሳሰጪው ከቡርኪ ጋር ብቻ የምትገናኝበት። በቃ እኔ ለምን እንዴ ልበልሽ ሀይሚዬ፣ እንዳልቆጣሽ እወድሻለሁኝ። በቃ ጥፋተኛ ነሽ፣ ግን እንዳልቆጣሽ እወድሻለሁ። ግን አጥፍተሻል። እሺ ምን ላርግሽ?
ማለት በቃ እኔ እንጃ ምን እንደምል አላውቅም። የእናንተ ጉዳይ እውነት ማለት እኔ እንጃ። እስኪ ሁላችሁም እስኪ አስቡት እስኪ ምን ይሻላል? እሺ ኮሜንት ላይ ጻፉ እስኪ ምን ይሻላል? ምን ይሻላል? ይሄ ነገር በቃ ትልቅ ሰው እንዲገባበት እናድርግ እንጂ እኛ ጋር ምንም ይሄ የሚቻል ነገር አይደለም። በጣም ከባድ ነገር ነው። ሀይሚ ተይ ስትባይ ስሜ አንዳንድ ጊዜ እሱም ተናግሯል። ዛሬ አሁን ቡርኬ እንደዚህ ተናግሮ አያውቅም። ቡርኬ አንድ ቀን ስለ አንቺ ጥፋት እንኳን ብታጠፊ ጥፋት አጥፍታለች ብሎ የማያውቀው ልጅ ዛሬ በጣም ብዙ ጥፋቶችሽን ያወራው ወንድ ልጅ ነው። ወንድ ልጅ በዚህ ደረጃ እንዲከፋ፣ እንዲቀየም፣ እንዲሸሽ ማድረግ የለብሽም እባክሽን ሀይሚ። እኔ እውነት ጽፍልሻለሁ። አሁን ይሄን ቪዲዮ ለቅቄ ሁላችሁም ላይክ አድርጉ፣ ይሄን ቪዲዮ ሁላችሁም ሼር አድርጉ፣ ወደ ቻላችሁበት ለሀይሚ አድርሱላት። ሀይሚ እኔ በውስጥ ስጽፍላት ጋይስ ምን እንደምትላ እሺ በቃ እሺ ሀኒ ብላ ነው በቃ እሺ ሀኒ ነው የምትለው ሁሌ ማለት እሺ ሀኒ እሺ ሀኒ አንቺ እኮ ማታውቂው ነገር አለ ነው የምትለኝ። እሺ ማናውቀውን ነገር አምጪና እስኪ ንገሪን። እሺ ቪዲዮ ስሪ። እሺ አንቺ ላይ ያለ ነገር የተጨናነቅሽበት ነገር ካለ እኛ ያልተረዳንሽ ነገር እሺ እንረዳሽ፣ ቪዲዮ ስሪልን። እሺ አሁን ቡርኬ ምን ይሁን? እሺ እኔ አሳዘነኝ እውነት የኔ አባት። እንደዛ አይታችሁታል ዛሬ ጥሩ በቃ ሰውነቱ ሁሉ እንደ ድሮ አይደለም፣ ቀነስ ብሏል። በጣም ነው የሚያሳዝነው። ጭንቀት ውስጥ ነው ያለው። እኛ ልንረዳው ይገባል። ለማንኛውም እኔ እውነት ውስጤ በጣም ተረብሿል። አላቅም ምን እንደሚፈጠር ነገር። እኔ በቃ ይህን ቪዲዮ ቆርጣችሁ አድርሱልኝ፣ በእናታችሁ ለፍፄ አድርሱልኝ። ፍፄ በዚህ ጉዳይ ላይ ግባበት፣ በእናት ግባበት። ክፍለ ሀገር ከሆንክ እኔ የትራንስፖርት ልካለሁ። እባካችሁ ይህን ቪዲዮ ለፍፄ አድርሱልኝ፣ ሼር ለሁሉም አድርጋችሁ አድርሱልኝ። ፍፄ ክፍለ ሀገር ከሆንክ ያለው እኔ የትራንስፖርት በእናት በኮንትራት መኪና ለምን 10,000 ብር አይፈጅም? እኔ እችልሃለሁ በእናት በቃ ናና አንድ ነገር በል። እነዚህ ልጆች እባክህን፣ እነሱ እኮ እቅዳቸው ለፋሲካ ሙሽዬ ጋር ሊሄዱ በዓልን ሊያከብሩ ነበረ። ሀይሚ ለምንድን ነው ማትረጋጊው? ሀይሚ ለምንድን ነው ሁሉ ነገር እሺ ብለሹ እሱ እስኪረጋጋ እሱ እስኪቀዘቅዝ? ወንድ ልጅ ነው። እኛ እኮ ሴቶች ነን። ሴት ደግሞ ብልሃተኛ ናት አይደል? ሴት እኮ ብልጥ ናት። ሀይሚ አንቺ እኮ ጎበዝ ነበርሽ በፊት። ምን ነክቶሽ ነው አሁን? ማን ነው እንደዚህ ያበላሸሽ? ከማጋ ነው የምትውይው? ንገሪን እስኪ። ጓደኛ አለችሽ? ሴት ጓደኛ? ሰው ከሰው ጋር ሲውል ነው የሚበላሸው። ከመጥፎ ሰው ከዋለ ሰው መጥፎ ይሆናል፣ ከጥሩ ሰው ከዋለ ጥሩ ይሆናል። ከማጋ ነው የምትዩ? እኔ አላቅም። በቃ ሀይሚ ራስሽን አስተካኪ። በዚህ ደረጃ ቡርኬ ማዘን የለበትም። አንቺም በዚህ ደረጃ መለያየት የለባቸውም። እኛም ውስጣችን ይጎዳል። ይሄን ቆርጣችሁ አድርሱልኝ። ከዚህ በላይ እኔ አላቅም ምን እንደምል ጋይስ፣ አላቅም። እኛ አሁንም ዛሬም ነገም ቡርኬም ሀይሚም እኛ እንድትለያዩ አንፈልግም። ችግራችሁን ሁሉም ይጋጫል፣ ሁሉም ይጣላል፣ ይታረቃል። ችግራችሁን በጠረጴዛ ዙሪያ ለመፍታት ሞክሩ። እኛን ደግሞ ተከታዮቻችሁን አድናቂዎቻችሁ ልትወዱንና ልታከብሩን ይገባል። የምትወዱንና የምታከብሩን ከሆነ ደግሞ አንድ ላይ ሆናችሁ ነው ማየት የምንፈልገው እንጂ ስለ መለያየት እያወራችሁ እኛ ጋር እንዳመጡ አንፈልግም። ምንም ነገር ማለት ነው። በቃኝ። ከዚህ በላይ እኔ ምንም ማውራት አልችልም። እኔ አላቅም ምን እንደምላችሁ ራሱ አላቅም። በቃ ማውራት የምችሉ ሰዎች ካላችሁ አውሩ። እኔ እውነቴን ነው የምላችሁ። መኪና እንኳን እኔ ሰው ሀገር ነው ያለሁት። እንዴት ነው መኪና እንኳን እየነዳሁ ወደ ቤት ብሄድ የምችለው? ይህን ሰምቼ ማለት ነው። እኔ በጣም ነው የምወዳችሁ። ማናችሁንም ማስከፋት አልፈልግም። በተለይ ቡራና ሀይሚ በቃ እኔ ምንም ምን እንጃ አላቅም። እውነት አላቅም። ነገ በዚህ ሀሳብ እንዳመጡ አንፈልግም። እኔ እውነት አምኖ መቀበል አልቻልኩም። ስለ መለያየት እያወራችሁ እሷ ማን አላት? ቡርቄ አስብበት። እኔ በቃ ምንም አላችሁ ሙዶች ክላስ